ጤና ይስጥልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ ጥር 9 ቀን 2018 ዓ.ም ከዕለቱ ዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ መስረታና የህዝቡ ደስታ፣ ትግራይና ተቃውሞ፣ በወልቃይት ጉዳይ የተደበቀው መረጃ፣ የአገዛዙ ጦር አዛዦች ድንጋጤ፣ የፕሬዝዳንት ትራምፕ ደብዳቤና ተከትሎ የመጣው ምላሽ፣ የፖለቲካ እስረኛው መታመም፣ ወዛጋቢው ምርጫና የጅምላ መቃብር የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ መስረታ ይፋ ሆኗል። በአርበኛ ዘመነ ካሴ የሚመራው ንቅናቄ 19 አባላት ያሉት አመራሮችን ይፋ አድርጓል። በነገው ዕለት ዋና ዋና አመራሮቹ መግለጫ ይሰጣሉ ተብሎ ይጠበቃል። አንድነቱን በጉጉት ሲጠብቅ ለነበረ የፋኖ ሰራዊት፣ የፋኖ አመራር በየደረጃው ላለ ለፋኖ አመራርና መዋቅር፣ ለአማራ ህዝብ፣ ለዲያስፖራና ለዓለም አቀፉ ማህበረሰብ ጥሪ ቀርበዋል። የአማራ ፋኖ ብሔራዊ ንቅናቄ ዛሬ ጥር 9 ቀን 2018 ዓ.ም በይፋ መመስረቱን ያስታወቀ ሲሆን ንቅናቄውን ለመመስረት ረዘም ያለ ጊዜ ወስዶ በመነጋገር ከመግባቢያ ሰነድ ጀምሮ የድርጅቱን ህገ ደንብ በማጽደቅ የአማራ ብሔርተኝነትን በማስቀደም አንድ የፋኖ አደረጃጀት ሆኖ መውጣቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል አፋብኃና የአማራ ፋኖ ህዝባዊ ድርጅት አፋድ በውስጥ ያደርጉት የነበረውን ውይይት መሰረት አድርጎ ዛሬ ይፋ ያደረጉት የአማራ ፋኖ ብሔራዊ ንቅናቄ አንድ የፋኖ አደረጃጀት የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ በሰጠው መግለጫ በትግሉ ውስጥ ያጋጠሙ ችግሮችን በመግለጫው ዘርዝሮ ይህንን ተራምዶ አንድ የፋኖ አደረጃጀት መመስረት መቻሉን አስታውቋል። ዛሬ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሲመሰረት በቀደመው የአደረጃጀት አንድነት የማምጣት ሂደት ወቅት የታዩ ድክመቶችና ክፍተቶች በማረም እንዲሁም የሁሉም ባለድርሻዎች ተሳትፎና መተማመን በመፍጠር ጭምር መሆኑን የጠቀሰው የመግለጫ ይህ ድርጅት የዓላማና የአስተሳሰብ አንድነት ላይ የተመሰረተ ነው። በዚህም ድርጅታችን የሚመራበት ርዕዮተ ዓለም የአማራ ብሔርተኝነት ሲሆን ይህም የወቅቱን የህልውና ትግል ከማሸነፍ ጀምሮ በዘላቂነት የህዝቡን ህልውና እንዲሁም ማንነቱን በማረጋገጥ መብትና ጥቅሞቹን ለማስከበር የምንታገልበት የአስተሳሰብ ቅኝት ይሆናል ሲል አስታውቋል። አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች፣ አርበኛ ሄኖክ አዲሴ ምክትል ሊቀመንበር ለፖለቲካ ጉዳዮች በማድረግ መሰየሙን ያስታወቀው ይህ መግለጫ የአማራ ፋኖ ብሔራዊ ንቅናቄ ለተጨማሪ 15 አመራሮችንም ይፋ አድርጓል። በዚህም ብርጋዴር ጀነራል ተፈራ ማሞ ወታደራዊ አዛዥ፣ አርበኛ ምሬ ወዳጆ ምክትል ወታደራዊ አዛዥ፣ አርበኛ ዝናቡ ልንገረው ምክትል ወታደራዊ አዛዥ ለወታደራዊ አስተዳደር፣ አርበኛ ሳሙኤል ባለድል ወታደራዊ ስልጠና መምሪያ፣ አርበኛ ድርሳን ብርሃኔ ልዩ ዘመቻ፣ አርበኛ ባዩ አለባቸው ዘመቻ መምሪያ መሆናቸውን ያስታወቀ ሲሆን አርበኛ ጌታ አስራደ ፖለቲካ መምሪያ፣ አርበኛ ምንተወስነቱ እንዳፈራው አደረጃጀት መምሪያ፣ አርበኛ አስቻለው በለጠ ድርጅት ጽህፈት ቤት፣ አርበኛ አስረስ ማረ ዳምጤ ህዝብ ግንኙነት፣ አርበኛ ዘመነ ምህረት የህዝብ አስተዳደር መምሪያ፣ አርበኛ አሻግሬ ባየ የፋይናንስና ግዢ አስተዳደር፣ አርበኛ እስክንድር ነጋ ፖሊሲና ስትራቴጂ፣ አርበኛ አበበ ፈንታው አጋርነትና ትብብር፣ አርበኛ ብሩክ ስለሺ የውጭ ጉዳይ መምሪያ መሆናቸውን አስታውቆ ለተለያዩ ወገኖች በየደረጃው ጥሪ አቅርበዋል። ዓለም አቀፉ ማህበረሰብ ተገቢውን ጫና በአገዛዙ ላይ እንዲያደርግ፣ ዓለም አቀፍ የረድኤት ድርጅቶች ለተጎዳው ህዝብ እርዳታ እንዲያደርሱ ትብብር እንደሚያደርግ ጭምር በመግለጽ ጥሪ ያቀረበ ሲሆን የአማራ ህዝብ ሲጠብቅ የነበረውን አንድ ድርጅት ይፋ መሆኑን ተከትሎ ድርጅቱን በመደገፍ የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርበዋል። ንቅናቄው በየደረጃው ለዲያስፖራ፣ ለዓለም አቀፉ ማህበረሰብ፣ ለመለየው ለባሾች ጭምር ጥሪ አቅርበዋል። ሂደቱን የታዘቡ ሽማግሌዎች በልዑል አስፋውሰን አስራተ ካሳ የሚመራው አምባሳደር ብርሃነ መስቀል ነጋና ሻለቃ ዳዊት ወልደ ጊዮርጊስን ጨምሮ 7 አባላት ያካተተ የታዛቢዎች ቡድን ሂደቱን በገለልተኝነት በመከታተል ቴክኒካል ኮሚቴው በጠየቃቸው ጊዜ ሁሉ የመፍትሄ ሀሳብ በማቅረብ ላደረጉት አስተዋጽኦ ታላቅ ምስጋና ማቅረቡንም አስታውቋል። ድርጅቱን ለማዋለድ ከተከፈለው መስዋዕትነት ባልተናነሰ ድርጅቱን በዘላቂነት ለማጽናት የሚገጥሙ ፈተናዎችን ለማሸነፍ ባለድርሻ አካላት ገንቢ ሚና እንዲጫወቱ ሲል የአማራ ፋኖ ብሔራዊ ንቅናቄ ዛሬ ጥር 9 ቀን 2018 ዓ.ም ይፋ ባደረገው በዚሁ መግለጫ ጥሪ አቅርበዋል። በህዝባዊ የትግል መስመር አገዛዙን ላለፉት 30 ወራት እየታገለ የሚገኝ ከፋኖም በተጨማሪ ሌሎች ጸረ አገዛዝ ብሔራዊ ኃይሎች በዚህ ህዝባዊ የትግል መስመር ውስጥ የህዝባቸውን ሁሉና ለማረጋገጥ በትግል ላይ ይገኛል። ይህንን ህዝባዊ ሀገራዊ ብሎም ቀጠናዊ አደጋ ማስወገድ፣ የህዝብን ደህንነት ማረጋገጥ ብሎም ተራዛሚ ቀጠናዊ ጦርነቶችን ማስወገድ ዓለም አቀፉ ማህበረሰብ ትኩረት የሚሰጠው ጉዳይ እንደሆነ እናምናል። ከዚህም በመነስ ጸረ ህዝብና ጸረ ሰላም ለሆነው የብልጽግና ኃይል የሚደረገውን ድጋፍ በማቆም እንዲሁም
አስፈላጊውን ጫና በማድረግ የአገዛዙን የጥፋት አቅም በማሳጣት እንድትተባበሩ ጥሪ እናቀርባለን። በተጨማሪም የፋኖንና የሌሎችን የጸረ አገዛዝ ትግል የሚያደርጉ ኃይሎችን ትብብር በተቻለውም አቅም እንድትደግፉ ጥሪ እናቀርባለን። የእርዳታ ድርጅቶችም በጦርነቱ ለተጎዳው ህዝባችን አስፈላጊውን ሰብአዊ እርዳታ እንዲደርስለት የሚቻለው እንድታደርጉ ጥሪ እያቀረብን በእኛ በኩል አስፈላጊውን ትብብር ለማድረግ እንደምናደርግ ልናሳውቅ እንወዳለን። 6 መልእክት ለመለዮ ለባሹና ለሚሊሻ በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የጸለምቲን ተፈናቃዮች የመመለስ ተሞክሮ ውድቅ አደረገም። ግዛቶች ያላቸውን አካባቢዎች ለማስመለስም ቁርጠኛ መሆኑን ገለጸ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ተፈናቃዮችን ወደ ጸለምቲ የመመለስ ተሞክሮን ውድቅ ያደረጉ ሲሆን ፕሬዝዳንቱ በጸለምቲ የተሞከረውን ተፈናቃዮችን የመመለስ ሂደት ከታሰበው ተቃራኒ ውጤት የሚያመጣም ሲሉ በመግለጽም አካሄዱ በሌሎችም አካባቢ ሊደገም እንደማይገባም አስጠንቅቀዋል። በሽሬ እንዳስላሴ ከተማ ባለፈው ጥር 7 2018 ዓ.ም በተከበረው ዓመታዊ የስላሴ ክብረ በዓል ላይ ተገኝተው ንግግር ያደረጉት ሌተና ጀነራል ታደሰ በጸለምቲ የታየው ተሞክሮ ትግራይን ለጉዳት እየዳረገ ያለ እቅድ መሆኑን መግለጻቸውን የክልሉ መገናኛ ብዙሃን ዘግበዋል። ክልሉም አስተዳደራቸው በሰላም ስም ቢሆን ተፈናቃዮችን የመመለስ ጥረት ፈጽሞ እንደማያቆም እንዲሁም ጊዜያዊ አስተዳደሩ የትግራይ ናቸው ባላቸው የሚያምናቸውን ግዛቶችን መመለስን ለማረጋገጥ የሚያደርገውን ጥረት አያቆምም ብለዋል። ከታህሳስ ወር 2018 ዓ.ም ጀምሮ ህወሓትም በሰሜን ምዕራብ ትግራይ ወደሚገኙትና በጦርነቱ ተደጎዱትም ጸለምቲ፣ ላዕላይ ጸለምቲና ማይ ጸብሪ ወረዳዎች የተመለሱ ተፈናቃዮችን የመሰረታዊ አገልግሎቶች እጥረት፣ የጸጥታ ስጋትና አነስተኛ ሰብአዊ እርዳታን ጨምሮ ከባድ ፈተናዎች እየገጠማቸው እንደሚገኝም ገልጧል። ከ2016 ዓ.ም ጀምሮ ከ56000 በላይ ሰዎችም ወደ ቀያቸው ቢመለሱም በወደመ መሰረተ ልማትና አነስተኛ የመንግስት ድጋፍ መካከል ህይወታቸውን ለመገንባት እየታገሉ በመሆኑ ሁኔታው አሁንም አስከፊ ነው ብሎታል። ጥቂትም ተፈናቃዮች ባለፈው ሐምሌ ወር 2016 ዓ.ም ወደ ጸለምቲ የተመለሱ ቢሆንም በተከታታይ ቃል የተገባላቸው ድጋፍን ባለመቅረቡ ምክንያት ብዙዎቹ ዳግም መፈናቀላቸውም አንዳንድ መገናኛ ብዙሃን ገልጸዋል። ቀውሱ በተለይም በሁለቱም ዓመታት ጦርነት ወቅት በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ማጽዳት ተግባራዊ በተመዘገቡበት ህወሓት ምዕራብ ትግራይ ብሎ በሚጠራው ከአማራ ክልል በኃይል በወሰደው አካባቢ የከፋ እንደሆነ መግለጹን አዲስ ስታንዳርድ ጋዜጣም ዘግቧል። ሌተና ጀነራል ታደሰ ወረደ እንደገለጹት የጊዜ አስተዳደሩ ዋነኛም ቅድሚያ የሚሰጣቸው ጉዳዮች ተፈናቃዮችን ወደ ቀያቸው መመለስና የትግራይ ግዛቶች ናቸው ያሏቸውን አካባቢዎች ወደ ነበሩበት መመለስም ሲሆን እነዚህ ችግሮች በሰላማዊ መንገድ ለመፍታትም ቁርጠኛ መሆናቸውን የገለጹት ፕሬዝዳንቱ ነገር ግን ሰላም በተፈናቀሉ ማህበረሰቦች ወይም እስካሁን በቁጥጥር ስር ባሏቸው አካባቢዎች መስዋዕትነት ሊመጣ አይችልም ሲሉም አስጠንቅቀዋል። አንድ የፋኖ አደረጃጀት ይፋ መሆኑን ተከትሎ ማምሻውን ባህር ዳር ላይ ህዝቡ ደስታውን ርችት በመተኮስ መግለጹ ታውቋል። በተለያዩ ግንባሮች የፋኖ አባላት ደስታቸውን በከፍተኛ ደረጃ መግለጻቸውን የሚጠቅሱ መረጃዎች መውጣት ጀምሩ። የአማራ ፋኖ ብሔራዊ ኃይል ንቅናቄ አንድ ድርጅት ሆኖ መመስረቱን ዛሬ ጥር 9 ቀን 2018 ዓ.ም ይፋ መሆኑን በንቅናቄው የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ በኩል መግለጫ ከተሰጠ በኋላ በባህር ዳር ምሽቱን ህዝቡ ርችት በመተኮስ ደስታውን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ድርጅት መመስረት ተከትሎ በተለያዩ እዞች ስር የሚገኙ የፋኖ አባላት መግለጫውን ተከትሎ የደረሳቸውን መረጃ መሰረት በማድረግ ደስታቸውን መግለጻቸው ታውቋል። በባህር ዳር ርችት መተኮሱን ተከትሎ ቀደም ሲል የምዕራብ አማራ ቀጠና የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ ባህር ዳር የጀግኖች ከተማ፣ ባህር ዳር የነብሮች ምድር፣ ባህር ዳር ዲሽቃ በድንጋይ የሚገጥም ወጣት ያለበት ከተማ፣ ባህር ዳር ዛሬም በትላንቱ ከፍታ ላይ ደስታ ርችት እየተኮሰች ትገኛለች ማለት የአማራ ፋኖ ብሔራዊ ንቅናቄን አስታኮ ህዝቡ ደስታውን መግለጹን ጠቅሷል። ከባህር ዳር በተጨማሪ የፋኖ ወደ አንድ አደረጃጀት መምጣትን ተከትሎ በየከተማው የሚገኘው የአማራ ህዝብ ደስታውን እየገለጸ መሆኑን አስታውቋል። ቀደም ሲል የምስራቅ አማራ ቀጠና የህዝብ ግንኙነት ኃላፊ የሆነው አርበኛ አበበ ፈንታው በቅርቡ ባገዛዙ በግፍ የተረሸኑ አባቱን የአማራ ፋኖ ብሔራዊ ንቅናቄ አንድ ድርጅት መመስረትን አስታኮ አባቴ ፋኖ አንድ ሆነዋል፣ ክብር ለሁሉም ሰማዕታት ሲል አስተያየቱን አስፍሯል። አርበኛ ንጉሱ ሙጬ ቀደም ሲል የሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ኃላፊ የአማራ ፋኖ ብሔራዊ ኃይል ንቅናቄ ምስረታን አስታኮ አንድነት የነጻነታችን መጓጓዣ ፈረሳችን ነው፣ ሳንካችን በዋናነት ማዕከላዊነት ነው፣ ስንሰባሰብ ህግ፣ መመሪያ፣ ሙያ፣ ተጠያቂነት፣ ሞራል፣ ትግሉ የሚፈልገውን መስፈርት ለመፈጸም ከፍተኛው አቅም አንድ በመሆን ተጎናጽፈናል። ከፈረሱ ኮርቻ ከተቆናጠጡ ፈረሱን የመጠቀም ጉዳይ የፈረሰኛው ነው፣ አንድነት የነጻነታችን መጓጓዣ ፈረሳችን ነው፣ አለቀ በማለት አስተያየቱን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብን
ሊቀመንበር አርበኛ ዘመነ ካሴ መልካም የሥራ ዘመን በማለት አርበኛ ዮሐንስ ንጉሱ አስተያየቱን አስፍሮ በተመሳሳይ አማራ ፋኖ ብሔራዊ ንቅናቄ አፋብን ለብርጋዴር ጀነራል ተፈራ ማሞም ረጅም ዕድሜ እንደሚመኝ ገልጾ በየደረጃው ኃላፊነት ለተረከቡ ያለውን ድጋፍ ሰጥቷል። የፋኖ አባላት ውሳኔውን በጉጉት ሲጠብቁት እንደነበር የሚያሳዩ መረጃዎች እንደደረሳቸውና መግለጫው በይፋ ከተገለጸ በኋላ በየቀጠናው በከፍተኛ ደረጃ ደስታቸውን እየገለጹ ሲሆን ይህኑ ተከትሎ ከፍተኛ የጥንቃቄ እርምጃ ሊወሰድ እንደሚገባና ለጠላት መዘናጋት እንደማያስፈልግ ጥሪ ቀርቧል። ባለፈው ዓመት ግንቦት 1 ቀን 2017 ዓ.ም በቋራ ቃል ኪዳን 13 የማዕከላዊ ኮማንድ አባላት በመሰየም ይፋ የሆነው የአማራ ፋኖ ብሔራዊ ኃይል አፋብኃን አመራሮችና በእስክንድር ነጋ የሚመራው አፋድ አመራሮች ረዘም ላለ ጊዜ ሲያደርጉት የነበረውን ውይይት መሰረት አድርጎ ሁለቱን አደረጃጀቶች ወደ አንድ በማምጣት አንድ የፋኖ አደረጃጀት ዛሬ ይፋ መሆኑን ተከትሎ ከዚህ ቀደም ድርጅት ተመሰረተ ከተባለ በኋላ የታዩ ችግሮች እንዳይታዩ መሪዎቹ በኃላፊነት ስሜት እንዲንቀሳቀሱ አንዳንዶች አስተያየት ሲሰጡ አስተውለናል። የአማራ ፋኖ አደረጃጀት ወደ አንድ አለመምጣትና የፖለቲካ እርምጃውን አለማፋጠን በትግሉ ላይ ራሱ ተጽዕኖ እንደነበረው በተደጋጋሚ በወቀሳ ሲነሳ የቆየ ሲሆን ይህም ለጠላት ምቹ ሁኔታ መፍጠሩን ትግሉን በቅርብ የሚከታተሉና ደጋፊዎች ጭምር በተደጋጋሚ ሲያሳስቡ ቆይተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአባይ ወንዝ ላይ ማንም አገር የተናጠል ቁጥጥር እንዳያደርግም አስተዳደራቸው ተግቶም እንደሚሰራ በአንድ ወቅትም ተወዳጁ አምባገነን ፌቨሪቲ ዲክታተር በማለት ላሞካሿቸው ለግብፁ አቻቸው አረጋገጡ። ከፕሬዚዳንት ዶናልድ ትራምፕ ነጩ ቤተ መንግስት በትላንትናው ዕለት ለግብፁ ፕሬዚዳንት አብዱል ፈታህ አልሲሲና አስተዳደራቸው የተጻፈው ደብዳቤም የግብፁ ፕሬዚዳንት አልሲሲ በእስራኤልና በፍልስጤሙ ሐማስ ታጣቂ መካከል የተኩስ አቁም ስምምነት እንዲደረስ ላደረጉት ውጤታማ የሽምግልና እንቅስቃሴም አመስግነዋል። ከግብፁ ፕሬዚዳንት አልሲሲ ጋር የግል ጓደኝነት እንዳላቸው የገለጹት ፕሬዚዳንት ትራምፕ የአሜሪካ መንግስት ለሰላምና ለግብፅ ህዝብ ደህንነት አለው ካለ ባሉት ቁርጠኝነት አኳያ በአባይ ወንዝ ላይ በግብፅና በኢትዮጵያ መካከል የዘለቀውን ተቃርኖ ዶናልድ ትራምፕ በግላቸው መፍትሄ ለማፈላለግ ቁርጠኛ መሆናቸውን በማረጋገጥ ለግብፅና ለህዝቧ ወሳኝ ነው ባሉት የአባይ ወንዝ ጉዳይ የኢትዮጵያ የሱዳንና የግብፅ ፍላጎትን የሚያረካ መፍትሄ ለማፈላለግ ለግብፅ እገዛም እንደሚያደርጉም አስታውቀዋል። ፕሬዚዳንት ትራምፕ እጹብና ውድ ባሉት የአባይ ወንዝ ጉዳይ ማንም የተፋሰሱ አገር ወንዙን በተናጠል እንዲቆጣጠር ሌሎችም የጎረቤት አገራትን እንዲጎዳ የአሜሪካ አስተዳደር እንደማይፈቅድ አረጋግጠዋል። በአባይ ወንዝ ጉዳይ የኤክስፐርቶች መብት ግልጽና ሚዛናዊ ተሰሚነት መኖር እንዳለበት ስምምነት ያላቸው መሆኑን የገለጹት የአሜሪካው ፕሬዚዳንት ትራምፕ አገራቸው አሜሪካ በተፋሰሱ አገራትና ባለድርሻዎች መካከል የተቀናጀና ቅኝት የተሞላበት ዘለቄታ ያለው ስምምነት እንዲኖር የአሜሪካ አስተዳደር የበኩሉ ሚና እንደሚጫወትም ትራምፕ እምነታቸውን ገልጠዋል። ኢትዮጵያ በአባይ ወንዝ ላይ በቂ የሆነ የኤሌክትሪክ ኃይል የመገንባት መብቷም ሊጠበቅ እንደሚገባ የገለጹትም ዶናልድ ትራምፕ ለግብፅና ለሱዳን ቢቻል በስጦታም ካልሆነ በገንዘብ የኤሌክትሪክ ኃይል ማቅረብ ኢትዮጵያ ያለባት መሆኑን ጠቅሰው ለረጅም ጊዜያት በሚቆየው የድርቅ ወቅት ኢትዮጵያ ግብፅንና ሱዳንን መርሳት የለበትም። ተገቢውን የውሃ መጠን በድርቁ ወቅት ለግብፅና ለሱዳን ለመልቀቅ ዋስትና መስጠት ይኖርባታል ብለዋል። ፕሬዚዳንት አልሲሲ ለአሜሪካ ሕዝብና ለአሜሪካ አቻቸው ያደረጉትን እርዳታና ጓደኝነት በድጋሚ ያመሰገኑት ዶናልድ ትራምፕ በስልጣን ዘመናቸው የአባይ ወንዝ ጉዳይ ቀዳሚ እንደሚያደርጉት በመግለጽ በቀጣይነትም ኢትዮጵያና ግብፅ በታላቁ የህዳሴ ግድብ ምክንያት ወደ ወታደራዊ ግጭትም እንደማይገቡ ሙሉ ተስፋ ነኝ በማለትም አቋማቸውን ገልጸዋል። ከዚህ ቀደም በመጀመሪያው የስልጣን ዘመናቸው ኢትዮጵያ በታላቁ የህዳሴ ግድብ ዙሪያ አስገዳጅና አሳሪ ውል ካልፈረመች ግብጽ የህዳሴው ግድብን ልታፈነዳው ትችላለች የሚል ከዲፕሎማሲያዊ አቀራረብ ያፈነገጠ አስተያየት በመስጠትም በበርካታ ኢትዮጵያንና የኢትዮጵያ ወዳጆች ዘንድ በኩል ከጥርስ ውስጥ የገቡት ፕሬዚዳንት ዶናልድ ትራምፕ ለፕሬዚዳንት አልሲሲ በትላንትናው ዕለት በላኩትም ደብዳቤያቸው ላይ በአባይ ወንዝ ላይ ማንም አገር የተናጠል ተቆጣጣሪን ሌሎችንም የሚጎዳ እንቅስቃሴ እንዲያደርግ የአሜሪካ አስተዳደር አይፈቅድም ማለታቸው ኢትዮጵያን በቀጥታ ለመንካት ነው ወይስም በአባይ ወንዝ ላይ 1% ያነሰ አስተዋጽኦ ያላት ነገር ግን የአንበሳውን ድርሻ ተጠቃሚና የአሜሪካም ቀኝ እጅ የሆነችው ግብፅን ለመጥቀም ወይስም ሁሉንም የተፋሰሱ አገራት እኩል ተጠቃሚ እንዲሆኑ አስተዳደራቸው ይሻል ለሚል ጥያቄም ዳርጓቸዋል። ፕሬዚዳንት ትራምፕ የትላንትናው ደብዳቤያቸውን በግልጥም ለኢትዮጵያው ፕሬዚዳንት ዶናልድ ትራምፕ የትላንትናው ደብዳቤያቸውን በግልባጭም ለኢትዮጵያው ፕሬዚዳንት አምባሳደር ታዬ አጽቀ ሥላሴ እንደዚሁም ለሱዳኑ ወታደራዊ ጀነራል አብዱል ፈታህ አልቡርሃን የላኩም ሲሆን በሚያስገርም ሁኔታ ለሳውዲው ልዑል መሐመድ ቢን ሳላን አልሳውዚና ለተባበሩት አረብ ኤሚሬት ፕሬዚዳንት ሼክ መሐመድ ቢን ዛኢድ መላካቸውና ሁለቱን አገራትም ሳውዲንና የተባበሩት አረብ ኤሚሬትን ብቻ ለምን እንደመረጡ ለጊዜው አልተገለጸም።
ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአባይ ወንዝ ጉዳይ ሸመግላለሁ ማለታቸውን ተከትሎ ግብጽና ሱዳን በመልካም ጎኑ መቀበላቸውን አስታወቁ። የግብጹ ፕሬዝዳንት አልሲሲ በማህበራዊ ትስስር ገጻቸው ፕሬዝዳንት ዶናልድ ትራምፕ ለግብጽ ወሳኝ ነው ላሉትም የአባይ ወንዝም ትኩረት መስጠታቸውን ከፍተኛ ዋጋም ግብጽ እንደምትሰጠው ገልጸው አሜሪካን በኢትዮጵያና በግብጽ መካከል የተገባውን ተቃርኖ ለመቅረፍ ለምታደርገው ጥረት ግብጽ የበኩሏን ድጋፍ ታደርጋለችም ብለዋል። የሱዳኑ ወታደራዊ አዛዥ ሌተና ጀነራል አብዱልፈታህ አልብራህማን በበኩላቸው በኤክስ ገጻቸው እንደገለጹትም በአባይ ወንዝ ላይ ፕሬዝዳንት ትራምፕ ዘላቂና ሁሉን አካታችም መፍትሄ ያሉትን ሽምግልና ለመጀመር መወጠናቸውን ሱዳን ትደግፋለችም ብለዋል። በፕሬዝዳንት ዶናልድ ትራምፕ አስተያየትም ዙሪያ ከኢትዮጵያ መንግስት በኩል እስካሁን ድረስም የተሰጠ አስተያየት አለመኖሩም ታውቋል። በእነ ኮሎኔል ደመቀ ዘውዱ የሚመራው በወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በአብይ አገዛዝ ውሳኔ ሊፈርስ መሆኑን የአብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ገለጸ። በአብይ አህመድ የሚመራው የፌዴራል መንግስት ባሸተ ደምለውና በእነ ኮሎኔል ደመቀ ዘውዱ የሚመራው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደርን ለማፍረስ መወሰኑን የትግራይን ጦርነት ተከትሎ ከአካባቢው የተፈናቀሉ ወደ ቀያቸው ለመመለስ በአማራ ክልላዊ መንግስት ስር በአካባቢው የተቋቋመ ና በመስዋዕትነት የተመሰረተው አስተዳደር ለማፍረስ እቅድ መኖሩን የአብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ ሚኒስትር የቀድሞ የህወሓት ከፍተኛ አመራርና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበረው ጌታቸው ረዳ ገለጸ። ሪፖርተር እንግሊዝኛው ጋዜጣ ጌታቸው ረዳን ጠቅሶ ባወጣው ዘገባ የፌዴራል መንግስቱ በወልቃይት ጠገዴ ሰቲት ሁመራ ዞን የትግራይ የጦርነት ተፈናቃዮች ወደ ቀያቸው ለመመለስ በአማራ ክልላዊ መንግስት ስር በአካባቢው የተቋቋመው በእነ ኮሎኔል ደመቀ ዘውዱ የሚመራው ጊዜያዊ አስተዳደር ለማፍረስ ማቀዱን ጌታቸው ረዳን ጠቅሶ ዘግበዋል። ጌታቸው ረዳ ከትላንት በስቲያ ከአሜሪካው አምባሳደር ኤርቪን ማሲንጋ ሉካን ጋር በሁመራ ተገኝቶ ከነበረበት ጉብኝት መልስ ለሪፖርተር እንግሊዝኛው ጋዜጣ በሰጠው መረጃ በወልቃይት በእነ ኮሎኔል ደመቀ ዘውዱ የሚመራውን ጊዜያዊ አስተዳደር በአብይ አህመድ የሚመራ የፌዴራል መንግስቱ ለማፍረስ መወሰኑን መረጃው ጠቅሷል። አሁን ኦፕሬሽን ከጀመርን በኋላ ከትግራይ ጋር ልክ የአማራ ልዩ ኃይል መሬቴን ላስመልስ ብሎ ተደራጅቶ ውጊያ እንደገጠመ ለማስመሰል የሚፈልጉ በጣም በርካታ ኃይሎች አሉ። ስህተት ነው። ይሄ ሪፎርም የሚባል ነገር ሳይፈጠር የወልቃይት ኮሚቴ እንደነበረ አታቁም እናንተ? የኢትዮጵያ ሕዝብ አያውቅም? የወልቃይት ኮሚቴ የሚባል የዛሬ 5-10 ዓመት ሲጨቃጨቅ እንደነበረ የማያውቅ ሰው አለ እዚህ ውስጥ? ይሄ የወልቃይት ኮሚቴ ለፌዴሬሽን ምክር ቤት አቤቱታ ሊያቀርብ ሲመጣ ሱሉልታ ላይ መታሰሩን አታቁም? ሰው አያውቅም ይሄን? ለምንድን ነው ታዲያ የቦርደር ኮሚሽን ብለን ያቋቋም ነው? ምን ፍለጋ ነው? ኮሚሽን እኮ የተቋቋመው ጥያቄ ስላለ ነው፣ ችግር ስላለ ነው። የፕሪቶሪያውን ግጭት ማቆም ስምምነት ለመተግበር ጌታቸው ረዳ ትብብር ያስፈልጋል ማለቱን የጠቀሰው ዘገባ ሶስተኛ ወገን ጣልቃ ሳይገባ ውስጣዊ ልዩነቶችን መፍታት እንደሚያስፈልግ አስተያየት መስጠቱም ተጠቅሷል። አብይ አህመድ ወደ ስልጣን ከመጣ በኋላ ከህወሓት ጋር የገባበትን ጦርነት ተከትሎ ህወሓት ከ30 ዓመት በላይ አካባቢውን በጉልበት በመቆጣጠር ጅምላ ጭፍጨፋ ጭምር ሲፈጽምበት በነበረው ወልቃይት ጠገዴ ሰቲት ሁመራ የአማራ ህዝብ ታግሎና መስዋዕትነት ከፍሎ አካባቢውን ነጻ በማድረግ አዲስ አስተዳደር የመረጠ ቢሆንም የአማራ ህዝብን ዓላማ በመካድ ለአብይ አህመድ አገዛዝ ግንባር በመፍጠር አብይ ከህወሓት ጋር ያደረገውን ስምምነት ተከትሎ በአማራ ህዝብ ላይ ቀጥተኛ ጦርነት ካወጀ ጀምሮ በወልቃይት የሚገኘው በአሸተ ደምለውና በእነ ኮሎኔል ደመቀ ዘውዱ የሚመራው አስተዳደር የአማራ ማንነት ጥያቄ መሰረት የሆነውን ዓላማ ወደ ጎን በማድረግ በአማራ ህዝብ ላይ ጦርነት ከከፈተው አብይ አህመድ ጎን በመሰለፍ ፋኖን እስከ ማውገዝ መድረሳቸው የአማራ ህዝብን እየጨፈጨፈ ለሚገኘው ስልጣን አስጠባቂ ወራሪ ሰራዊት የሰጡትን ድጋፍ ተከትሎ አብይ አህመድ ጊዜና ሁኔታ ሲመቸው እንደሚከዳቸውና አስተዳደሩን አፍርሶ ወልቃይትን መልሶ በጉልበት ወደ ትግራይ ለማካተት የፕሪቶሪያው ስምምነት ሽፋን በማድረግ በእነሱም ላይ ኃይል እርምጃ ሊወስድ የሚችልበት ጊዜ እንደሚመጣ በተደጋጋሚ ማስጠንቀቂያ ሲሰጥ እንደነበር አይዘነጋም። ወልቃይትን በሚመለከት በትግራይ ክልል ውስጥ ስለነበረ እስካሁን የነበረው ወልቃይት ለትግራይ ክልል የሚመደብ በጀት ይመደባል እኮ አላያችሁን? ዘንድሮ ተመድቧል እኮ። ለምን መደብን? ማቋረጥ አንችልም። ህገ መንግስቱ ለሁሉም ክልሎች መድቡ ይላል። በጦርነቱ ወቅት አብይ አህመድ ወልቃይት የሰሜን ቤጌ ምድር መሆኑን የማያውቅ የለም በማለት በጊዜው ለማንነት ጥያቄ እውቅና እንደሚሰጥ ሲያዘናጋ የነበረ ቢሆንም ከህወሓት ጋር በጓዳ ድርድር ሲጀምሩ ይህንን መካዱ በጊዜው በወቀሳ ሲነሳ እንደነበር አይዘነጋም። ወልቃይት ብዙ ቢፈናቀልም ወልቃይት ውስጥ ብዙ የዲሞክራሲ ጥያቄ ቢኖርም ከኢንፍራስትራክቸር አንጻር ደግሞ ብታዩ አንደኛው ኢትዮጵያ ውስጥ ከፍተኛ ተጠቃሚ የሚባል አካባቢ ምዕራብ ትግራይ ነው።
የፋኖ ወደ አንድ ድርጅት መምጣትን ተከትሎ ያገዛዙ ወታደራዊ አዛዦች ስብሰባ መቀመጣቸውን የሚጠቅሱ መረጃዎች ወጥተዋል። የፋኖ ወደ አንድ አደረጃጀት መምጣት ተስፋ ለመቁረጥ እየተንገዳገደ ያለውን ህዝብ ተስፋ ያለመለመና የፋኖ መሪዎችም ኃላፊነታቸውን በአግባቡ እንዲወጡ እያንዳንዱ ፋኖ ከአደረጃጀቱ ውጪ እንዳይንቀሳቀስ ከዚህ በኋላ ሌላ አደረጃጀት ሊፈጠር እንደማይገባ ተገለጸ። በአማራ ህዝብ ላይ ጦርነት ያወጀ አብይ አህመድ አገዛዝ የፋኖ አደረጃጀት ወደ አንድ አይመጣም የሚል ሰፊ ግምት እንደነበረውና ዛሬ ጥር 9 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ይፋ መደረጉን ተከትሎ ያገዛዙ ወታደራዊ አዛዦች ለአስቸኳይ ስብሰባ መቀመጣቸውን የሚጠቅሱ መረጃዎች ወጥተዋል። በአገዛዙ ወታደራዊ አዛዦች በኩል የነበረው ግምገማ ፋኖ ተልዕኮ ተሰጥቶት ከጥምቀት በፊት ዘመቻ ይከፍታል በሚል በማህበራዊ ሚዲያ አፈቀላጤዎቻቸው በኩል አስቀድመው ወሬ በማሰራጨት የአንድነቱ ጉዳይ ተግባራዊ አይደረግም የሚል ግምገማ እንደነበርና ይህም ካገዛዙ የወረደ የፖለቲካ መመሪያ ሲሆን ለወታደራዊ ዝግጅት እየተዘጋጁ ባለበት የፋኖ አንድ መሆን ያልጠበቁት ፖለቲካዊ ኪሳራ እንደገጠማቸውና ይህንኑ ተከትሎ የፋኖ አደረጃጀቶች ተገቢውን ጥንቃቄ በማድረግ አገዛዙ ሊወስድ የሚችላቸውን የጥቃት እርምጃዎች በተለይም በፋኖ ስም ህዝብ ላይ ጥቃት ለማድረስና የጥምቀት በዓልን አስታኮ ጭፍጨፋ ለማድረግ አቅዶ እየተንቀሳቀሰ መሆኑን የሚጠቅሱ አስተያየቶችም ተከትለው ቀርበዋል። አገዛዙ ፋኖ በተልዕኮ ከጥምቀት በፊት ጦርነት ይከፍታል በማለት በየቀኑ ህልውናውን ለማስከበር ለአማራ ህዝብ እየተዋደቀ የሚገኘውን ፋኖ አዲስ ጦርነት እንደሚከፍት አድርጎ ሲቀሰቅስ የቆየ ቢሆንም ያልጠበቀው ፖለቲካዊ ኪሳራን የፋኖ አንድ ድርጅት ሆኖ መታወጅ በአገዛዙ ወታደራዊ አዛዦችና ፖለቲካ አመራሮች መካከል ስጋት መፍጠሩ ታውቋል። በቅርቡ እየተሸራረፉ ከአፋድ ይገቡ የነበሩ የድርጅቱ አመራሮችን ታሳቢ በማድረግ የፋኖ አንድነት ጨርሶ ሊመጣ አይችልም የሚል ግምገማ በአገዛዙ ከፍተኛ ወታደራዊ አዛዦችና የፖለቲካ አመራሩ በኩል መኖሩን የሚጠቅሱ ምንጮች ዛሬ የፋኖ አንድ ድርጅት ተመሰረተ መባሉ ያልጠበቁትና እነሱ የተዘጋጁት በጥምቀት በዓል ዋዜማ ፋኖ አዲስ ጥቃት ይከፍታል የሚል ራሳቸው ያሰራጩትን ውሸት ታሳቢ በማድረግ ወታደራዊ ዝግጅት ሲያደርጉ እንደነበር ታውቋል። ይህ በእንዲህ እንዳለ ሰሞኑን በዋግምራ ዞን ካምፕ ውስጥ በነበሩ ሚሊሻዎች ላይ አገዛዙ በድሮን የፈጸመውን ጭፍጨፋ ተከትሎ በህይወት የተረፉ በርካታ የሚሊሻ አባላት ተከትሎ መረጃ የደረሳቸው የሚሊሻ አባላት ወራሪው አገዛዝ አታሎናል፣ ከጀርባ ሲወጉን ነበር፣ ይህንን ታግሰን አብረናቸው ብንሰለፍ በድሮን ጓዶቻችንን ፈጅተዋል በማለት ወደ ቤተሰቦቻቸው መሄድ መጀመራቸው ታውቋል። ከአገዛዙ ጋር በባንዳነት የተሰለፉ ፋኖችና በግዳጅ የተሰበሰቡ ሰላማዊ ሰዎች ላይ ሰሞኑን በዋግምራ ዞን ካምፕ ውስጥ በነበሩ በተፈጸመው ጥቃት ከ105 በላይ ሰላማዊ ሰዎች መገደላቸውን ቀደም ሲል ሰሜን አማራ ቀጠና በላይ ዘለቀ እዝ አስታውቆ እንደነበር አይዘነጋም። አገዛዙ ከዚህ ቀደምም የራሱን ወታደሮች በተለማማጅ የድሮን ተኳሾቹ አማካኝነት ሌሎች ሰላማዊ ሰዎች ላይ እንደሚፈጽመው ጭፍጨፋ ጥቃት አድርሶ እንደነበር የሚያስታውሱ ወገኖች በአገሪቱ የእርስ በርስ ጦርነት ስልጣኑን ለማስቀጠል እየተንቀሳቀሰ ያለው አብይ አህመድ በውጭ ምንዛሪ ገዝቶ የሚያመጣቸውን የጦር መሳሪያዎች ሰላማዊ ሰዎች ላይ በመተኮስ የራሱን አባላት ጭምር በመጨፍጨፍ ስልጣኑን ለማስቀጠል እየተንቀሳቀሰ መሆኑን በተለይም ባንዳ ሚሊሻ፣ አድማ ብተናና ፖሊሶች ይህንን በመገንዘብ ዛሬም ከወገኖቻቸው ጎን በመሰለፍ ወራሪውን ሰራዊት ሊዋጉ እንደሚገባ ጥሪ ቀርበዋል። ሰሜን አማራ ቀጠና በላይ ዘለቀ ህዝብ ሰላማዊ ሰዎችና ያገዛዙ ሚሊሻዎች ላይ የተፈጸመውን የድሮን ጥቃት አውግዞ ድርጊቱን የሚመጥን የተግባር እርምጃ እንደሚወስድ ማስታወቁ አይዘነጋም። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ንቅናቄ አንድ የፋኖ አደረጃጀት መመስረቱ ትግሉን ተከትሎ ተስፋ ለመቁረጥ እየተንገዳገዱ ያሉ ትግሉን በጉጉት ይጠብቁ የነበሩ ወገኖች ተስፋ የበለጠ ያለመለመና ከዚህ በኋላ ሌላ የተለየ የፋኖ አደረጃጀት ተቀባይነት እንደሌለው እያንዳንዱ ፋኖና መሪ ወጥ ለሆነው አደረጃጀት ቅድሚያ በመስጠት የአማራ ህዝብን ህልውና ትግል በአጭር ጊዜ ለማጠናቀቅ የተሳካ እርምጃ እንዲያካሂዱ ምኞታቸውን መግለጽ ጀምረዋል። ኢትዮጵያና ኤርትራ በዚህ በፈረንጆቹ አዲስ ዓመት በ2026 ወደ ወታደራዊ ፍጥጫ ሊገቡ ከሚችሉ በጣት ከሚቆጠሩ የዓለማችን ሀገራት መካከል ሊሆኑ ይችላሉ ሲል አንድ ምዕራባዊ ጥናት ግምቱን ሰነዘረ። መቀመጫውን በእንግሊዝ ሎንደን ከተማ ያደረገው የዓለም አቀፍም ቀውስ ቡድን በእንግሊዝኛው ኢንተርናሽናል ክራይሲስ ግሩፕ ሰሞኑን ባወጣው ዘለግ ያለ መጣጥፉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው እንደ ፈረንጆቹ አቆጣጠር ከጥር ወይም ጃንዋሪ 20 2017 እስከ ጥር ወይም ጃንዋሪ 20 2021 ባለፉት ጊዜያት ዓለማችን እጅግ አስከፊ የሆኑ ጦርነቶችን አስተናግዳለች። በሁለተኛው የስልጣን ዘመናቸውም ፕሬዚዳንት ዶናልድ ትራምፕ የዓለም የሰላም ሐዋርያ ለመሆን ቃል ቢገቡም ቃል ኪዳናቸው ፈርሶም ትራምፕ በኢራን፣ በቬንዙዌላ ወታደራዊ እርምጃ በመውሰድ ሌሎችንም አገራትን በማስፈራራት የዓለምን የፖለቲካ ምህዳር ከድጡ ወደ ማጡም ከተውታልን ብሏል። እንደ ጥናቱም ከሆነ በዚህ ዓመት ውስጥ በዓለማችን ላይ ሊከሰቱ ከሚችሉ ወይም ከሚቀጥሉ ጦርነቶች መካከል የኢትዮ ኤርትራ፣ የቬንዙዌላ፣ የሱዳን፣ የማሊና የቡርኪና ፋሶ
ተባብሶም የእስራኤልና የአሜሪካ በአንድ ወገን፣ ኢራንና የየመኑ ታጣቂ ሀውቲ ቡድን በሌላ ጎራ የዩክሬንና የሩሲያው ግጭትም ተጠቃሾችም ይሆናሉ ሲል አስተያየቱን ሰንዝሯል። ሱዳን በእርስ በርስ ጦርነት ውስጥ እየተናጠች ባለችበት በዚህ ወቅት የህዝባዊ ወያነ ሓርነት ትግራይ ህወሓት የ4 ኪሎ ጉዞውን ጠቅልሎ ወደ መቀሌ በገባ ማግስት እጅና ጓንት ከመሆን አልፈው በሰሜኑ ደም አፋሳሽ የኢትዮጵያ ጦርነት በአንድ ጎራ የተሰለፉት ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ ድህረ የፕሪቶሪያው ሰላም ስምምነትን ተከትሎ በተካረረ ወደ ወታደራዊ ግጭትን የሚያመራ በብዙዎችም የዓለማችን ማህበረሰብ ዘንድ ትኩረት ወዳልተሰጠው ያለው ወታደራዊ ፍጥጫ ውስጥ መግባታቸውን ዘገባው ተመልክቷል። በዓለም ላይ ትልቋ የባህር በር አልባ ወይም ላንድ ሎክድ አገር የሆነችው አገራቸው ኢትዮጵያ ይህ ታሪክ መቋጨት አለበት ያሉትም ጠቅላይ ሚኒስትር አብይ አህመድ የኤርትራው መንግስት የኢትዮጵያም ተቃዋሚዎችን ያሰለጥናል፣ ያስታጥቃል የሚል ውንጀላ በኤርትራ መንግስት ላይ የሰላም ትችት ማቅረባቸውን ያወሳው ዘገባው የኤርትራ መንግስት በተቃራኒው ኢትዮጵያም ቅድመ ኤርትራ ከኤርትራ መገንጠል ከ1993 የአውሮፓ ቁጥጥር ጀምሮ ይዛው የነበረውን የኤርትራ ወደቦችን ዳግም ለመቆጣጠር እና የወራሪነት ፍላጎትን አላት የሚል ከአስመራ መንግስት በኩል ስጋት አለን ብሏል። በደም አፋሳሹ በጎረቤት ሱዳን የእርስ በርስ ጦርነት ውስጥ እጃቸው እንዳለ የሚነገረው ኢትዮጵያና ኤርትራ ወደ ቀጥታም ጦርነት ከገቡ የአፍሪካ ቀንድ ገጽታም ወደሚቀይር ክስተት ውስጥ ሊገቡ ይችላሉ በማለትም ጥናቱም አስጠንቅቋል። ይህንን ማስጠንቀቂያም አዘል አስተያየትን ተከትሎ በኤርትራ ማስታወቂያ ሚኒስቴር ድረገጽ ላይ በትላንትና ዕለትም የተጋራ አንድ መጣጥፍ በኤርትራ መንግስት በኩል በኢትዮጵያ ላይ ይገባኛል ጥያቄ የለም፣ ኢትዮጵያን ለመውረር የጦርነት ነጋሪት አልተመታም፣ በተቃራኒው በኢትዮጵያም ከፍተኛ ባለስልጣናት በኩል ስለ ቀይ ባህር እና ወደቦችም ተደራሽነት በአደባባይ ይነገራል። ይህ ሁኔታ ለቀጠናው ስጋት ፈጣሪ ነው በማለትም የኢንተርናሽናል ክራይሲስ ቡድን አስተያየትን የተቃረነ ወይም ሚዛናዊነት የጎደለው ነው ሲል ወርፎታል። ሰሞኑን ከአገር ውስጥም ጋዜጠኞች ጋር ቃለ ምልልስ ያደረጉት የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ እኛ ወደ ጦርነትም የመግባት ፍላጎት የለንም፣ ነገር ግን ህዝባችንን እንዴት መታደግም እናውቅበታለን በማለትም የኢትዮጵያ መንግስትን ለጸረ ኤርትራ ጦርነትም ተዘጋጅቷል የሚል አንድምታ ያለው አስተያየት መስጠታቸውን መዘገባችን የሚታወስ ነው። ከኢትዮጵያ መንግስት በኩል እስካሁን ድረስም የተሰጠ የግብረ መልስም ምላሽም አልተመለከተም። የሀገሪቱ ዲፕሎማሲ ከቀን ቀን እየተቆራቆዘ መምጣቱ ተገለጸ። የፕሬዝዳንት ዶናልድ ትራምፕ በአባይ ጉዳይ አሸማግላለሁ የሚል አስተያየት ለአንድ ወገን ያደላ አቋም መሆኑን በመግለጽ ጀዋር መሐመድ የአብይ አገዛዝ አገሪቱን አደገኛ ሁኔታ ውስጥ እያስገባት መሆኑን ገለጸ። የህግ ባለሙያው ለፕሬዝዳንት ዶናልድ ትራምፕ ደብዳቤ በኢትዮጵያ በኩል ዝምታ የሚያዋጣ መሆኑን ጠቅሷል። በአብይ አህመድ አገዛዝ የዲፕሎማሲ እንቅስቃሴ አገሪቱ ከፍተኛ ዋጋ የሚያስከፍላት አጣብቂኝ ውስጥ እየገባች መሆኑን ጀዋር መሐመድ የፕሬዝዳንት ዶናልድ ትራምፕ ለግብፁ ፕሬዝዳንት አልሲሲ በአባይ ጉዳይ አሸማግላለሁ በሚል ወደ ግብፅ ያደላ አቋማቸውና በኢትዮጵያ ላይ ከፍተኛ ጫና የሚፈጥር ደብዳቤ መላካቸው የአብይ አገዛዝ እየተከተለ ያለው የተሳሳተ ዲፕሎማሲያዊ እርምጃ ቀውስ ውጤት መሆኑን ገለጸ። የፕሬዝዳንት ዶናልድ ትራምፕ ደብዳቤ ላሸማግላቸው የሚል ቢመስልም ወደ አንድ ወገን ያጋደለ ነው። ማሳያው በደብዳቤው በቀጥታ ወደ ግብፅ መንግስት የተላከ ሆኖ ለኢትዮጵያ በግልባጭ ነው እንዲደርስ የተደረገው። ግልባጩ ከአብይ ይልቅ ለፕሬዝዳንቱ መደረጉ ኢጎውን ለመኮርኮም የተደረገ ፖለቲካዊ አሽሙር ሳይሆን ፎርማሊቲ ነው ብለን እንለፈው። ደብዳቤው በግልባጭ እንዲደርሳቸው ከተደረገው ውስጥ ሁለቱ ሀገራት ሳውዲና ኤሚሬትስ የአባይ ወንዝ ተፋሰስ አካላት አይደሉም። ሆኖም ግን በኢትዮጵያ ላይ ቀጥተኛና ተዘዋዋሪ ተጽዕኖ ያላቸው መሆኑን ስናስታውስ በግልባጭ የመካተታቸው ምክንያት ፍንትው ብሎ ይታየናል ሲል ጠቅሷል። እነዚህ ነጥቦች በደብዳቤ ውስጥ ጥቅም ላይ ከዋሉ ቃላትና የትርክት አቅጣጫ የትኛውም ሀገር የውሃውን ፍሰት መቆጣጠር አይችልም፣ አደገኛ ጦርነት ሊከተል ይችላል እና ሌላም የሚለው ነገር አጣምረን ስናይ የደብዳቤው ዓላማ በኢትዮጵያ ላይ ቀጥተኛ ጫና ለመፍጠር መሆኑ ግልጽ ነው። የ2019 በማሸማገል ሰበብ የተሞከረው የእጅ ጥምዘዛ ደግሞ በአዲስ መልክ ተመልሶ መጥቷል ሲል ጠቅሷል። ይህ ጉዳይ ባለፉት ሳምንታት በመካከለኛው ምስራቅ እየተስተዋሉ ካሉ ሁነቶች ጋር ተዳምሮ የሀገራችንን የዲፕሎማሲ ተጋላጭነት አባብሶታል። የሳውዲና ኢሚሬትስ ፍጥጫ ተካሮ ኢሚሬትስ ሽንፈት ተቀብላ ጓዟን ጠቅልላ ከየመን ለመልቀቅ ተገዳለች። ቀጣዩ ፍጥጫ ሱዳን ላይ ነው። በሱዳን ጦርነት ደግሞ አብይ በኢሚሬትስ ትዕዛዝ ከአማጺው አርኤስኤፍ ጋር ሽርክና ፈጥሯል። ጦር መሳሪያ ከማስተላለፍ አልፎ በድንበራችን በቤንሻንጉል ጉሙዝ ክልል ውስጥ የጦር ማሰልጠኛ ከፍቶላቸዋል። ሳውዲ ኢሚሬትስን ከሱዳን ለማባረር እንደወሰደች ማሳያዎች አሉ። ለምሳሌ በ1.5 ቢሊዮን ዶላር ጄቶችና ሌሎችም የጦር መሳሪያዎች ለሱዳን መከላከያ ኃይል እያስታጠቀች መሆኑ በስፋት መዘገቡን በመጥቀስ ኢትዮጵያ የገባችበት ያለው ዲፕሎማሲያዊ ቁርቋሶና አጣብቅኝን ለማብራራት ሞክረዋል። ሉዓላዊነታችንን አሳልፈን ከመስጠት ባለፈ በውስጣዊ የእርስ በርስ ጦርነቶቻችን ላይ ቤንዚል የሚያርከፈክፉ ኃይላት ጓዳ ጎድጓዳችንን በእርግደን ከፍተናል።
እውቀትና ብልሃት ያልተሞላበት ወቅቱን ያላገናዘበው የባህር በር ጩኸትም ከጎረቤቶቻችን ጋር አጣልቶን ለግብጽ እጅግ እንዲቀርቡ አስገድዷቸዋል እና አብይ ህዝባችንን ለባህር እያስጎመጁ በወንዙ ላይ የተቀናጀነውን ድል ሊያሳጣን የሚችል አደገኛ የዲፕሎማሲና ጸጥታ ቅርቃር ውስጥ ከተውናል። ህዝባችንና የፖለቲካ ልሂቃኖቻችን በፍጥነት እየተባባሰ ያለውን የአካባቢውን ሁኔታ በንቃት በመከታተል የሀገራችን ብሔራዊ ጥቅም አልፎም እንደ ሀገር የመቀጠል ህልውናችን እንዳናጣ እንድንረባረብ አደራ ላለው ሲል ጀዋር መሐመድ ጥሪ አቅርበዋል። ነዋሪነቱ በሚኒሶታ የሆነው ትውልደ ኢትዮጵያዊ የህግ ባለሙያ ሙሉዓለም ጌታቸው በበኩሉ ከዚህ ቀደም ኢትዮጵያ በአረቡ ዓለም በኳታር ላይ ባመጸበት ወቅት በጊዜ የነበሩት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በገለልተኝነት ሂደቱን ለመከታተል መወሰናቸው ለሀገሪቱ ዲፕሎማሲያዊ ድል ማቀዳጀቱን በማስታወስ ዛሬም የዓለም ሁኔታ በጣም ግራ አጋቢ በሆነ መልኩ እየተናወጠ ነው። እንደዚህ አይነት ነውጦች የትራምፕ ወደ ስልጣን መምጣት፣ የቻይና ሀያል ወደሆነ ደረጃ መሸጋገር፣ የአርቲፊሻል ኢንቴሊጀንስ መምጣት ትልቁ ምክንያቶች መሆናቸውን ጠቅሶ በዚህ ወቅት እንደ ኢትዮጵያ ላለ ድሃ ሀገር ይውኝ የሚል ፖሊሲ ሞኝነት መሆኑን አስታውሷል። የደርግ መንግስት የራሽያ ጄኔራሎች ሳይቀር ታዝበውት እናንተ እኮ በዚህ ደረጃ ከአሜሪካ ጋር ጥል ውስጥ መግባት የለባችሁም የሚል ምክር ሰጥተው እንደነበር አስታውሶ ሀያላን ሀገራት ሲጣሉ እንደዚህ የህልውና ትግል ውስጥ መግባት ግዴታ ስለሚሆንባቸው ዝም ማለት አይችሉም። እንደ ኢትዮጵያ ያሉ ሀገራት ግን በጥበብ ከሁሉም ጋር ለመስራት የሚያስችል ፖሊሲ መከተል አለባቸው። ለምሳሌ አንዱ ለፕሬዚዳንት ትራምፕ ኢትዮጵያን ግልባጭ ላደረገው ደብዳቤ መልስ አለመስጠት፣ ምንም አይነት የሚዲያና የፐብሊክ አምባጓሮ ውስጥ አለመግባት ብልህነት ነው ሲል መክሯል። በግለሰብ ደረጃም ቶሎ ብለን ከሚዲያ ከሚገኝ መረጃ ብቻ አቋም አንውሰድ፣ ነገሮችን በጥልቀት ለመረዳት ብቻ ጥረት ማድረግ ጥሩ ነው ሲል ማንም ከኛ አቋም እንድንይዝ በማይጠይቁን አጀንዳዎች ላይ ሁሉ አቋም ለመያዝ እጅግ ትልቅ ጥበብ ነው። ሰው አንዴ አቋም ከያዘ የመማርና የማወቅ አቅሙን ይገድባል በማለት የበኩሉን አስተያየት ሰጥተዋል። በአማራ ማንነታቸው ሳቢያ ከታሰሩ የህሊናና የፖለቲካ እስረኞች መካከል አንዷ የሆነችው መምህርትና ጸሐፊ መስከረም አበራ አይኗን የታመመች ሲሆን ሕክምና ለማግኘቷ ተጠቀሰ። በአማራ ማንነታቸው ሳቢያ በእስር ላይ ከሚገኙትና ከ2 ዓመት በላይ ታስረው ዛሬም በአገዛዙ የፈጠራ የሽብር ወንጀል እየተሰቃዩ ከሚገኙት የህሊናና የፖለቲካ እስረኞች መካከል አንዷ የሆነችው መምህርትና ጸሐፊ መስከረም አበራ አይኗን በጽኑ መታመሟን ጠበቃ ሰለሞን ገዛኸኝ ገልጿል። አዲስ ማለዳ ጠበቃውን ጠቅሶ እንደዘገበው በነ ዶክተር ወንደሰን አሰፋ መዝገብ ከተካተቱት የህሊናና የፖለቲካ እስረኞች መካከል የምትገኘው መምህርትና ጸሐፊ መስከረም አበራ ከዚህ ቀደም ምንም አይነት ህመም ገጥሟት የማያውቅ ቢሆንም ከቅርብ ጊዜ ወዲህ አይኗን እጅጉን መታመሟን ጠቅሷል። በተለይም ካለፈው 1 ወር ጀምሮ አይኗ ይቀላል፣ በጣም ስጋው ይታያል፣ ያማት ነበር። እንድትታከም ፍርድ ቤቱን ጠይቄ ሄዳ ተመርምራ ነበር። የጤና ክትትሉን ለሁለተኛ ጊዜ ምርመራ አድርጋ እንደነበር አስታውሰው ጠበቃ ሰለሞን ከትላንት በስቲያ ሐሙስ ቃሊቲ ማረሚያ ቤት በመሄድ መምህርት መስከረምን በአካል ማግኘቱን ከዚህ ቀደም አንድ አይኗን ብቻ ቢሆንም ሲያገኛት ግን ሁለቱም አይኗ ታሞ እንደነበር መጥቀሱን ይኸው ዘገባ አስታውሰዋል። ሁለቱም አይኖቿ ታመዋል፣ ከፍተኛ ስቃይ ውስጥ ነው ያለችው በማለት ትላንት በአስቸኳይ ወደ ፍርድ ቤት መሄዱና የፍርድ ቤቱ የመሃል ዳኛም ያለምንም ማወላወል በፍጥነት ትታከም የሚል ትዕዛዝ የሰጡ ቢሆንም ነገር ግን የትዕዛዙ ወረቀት ሳይወጣ መቅረቱን አስታውሰዋል። ዛሬ ቅዳሜ ነገም ስራ ባለመኖሩ ሰኞ በዓል መሆኑን ምክንያት በማድረግ መምህር መስከረም አስቸኳይ ሕክምና ማግኘት ነገር አጣብቅኝ ውስጥ መግባቱን መምህር መስከረም አይኗን በጽኑ መታመሟን ጠበቃው ማረጋገጡን ይኸው ዘገባ ጠቅሷል። መስከረም አበራ ባለፈው ዓመት በተመሳሳይ ለፍርድ ቤቱ አይኗን እያማት መሆኑን መሰረት አድርጋ አመልክታ የነበረ ሲሆን ፍርድ ቤቱ ሕክምና እንድትከታተል በጊዜው ገልጾ የነበረ ሲሆን የአይኗ ሁኔታ እየባሰ መምጣቱን ጠበቃ ሰለሞን ገዛኸኝ ከሰጠው አስተያየት መረዳት ይቻላል። የአብይ አገዛዝ በአማራ ህዝብ ላይ ጦርነት ካወጀ በኋላ በግፍ ካሰራቸው ህሊናና የፖለቲካ እስረኞች መካከል መምህርትና ጸሐፊ መስከረም አበራን ጨምሮ እነ ዶክተር ወንደሰን አሰፋ በቅድሚያ ከታሰሩት መካከል የሚጠቀሱ ሲሆን አገዛዙ ያቀረበውን የፈጠራ የሽብር ክስ ተከትሎ በተደጋጋሚ በቀጠሮ ስም ሂደቱን በማጓተት 3 ዓመት ለሚጠጋ ጊዜ ዛሬም እስር ላይ መሆናቸው ያገዛዙ በአማራ ህዝብ ላይ ያለውን ጥላቻና ለአማራ ህዝብ የሚቆረቆሩ ልሂቃንን በጠላትነት መፈረጁን በፖለቲካና ህሊና እስረኞቹ ላይ የወሰደ ያለው እርምጃ ግልጽ ማሳያ መሆኑ ተደጋግሞ ሲጠቀስ ቆይተዋል። አብይ አህመድ ብቻውን ሮጦ የሚያሸንፍበት ምርጫ ታሳቢ በማድረግ በአማራ ህዝብ ላይ የከፈተው ጦርነት ንጹሐንን በመጨፍጨፍ መሰረተ ልማቶችን በማውደም ያሰበውን ድል መቀዳጀት ባይችልም የተወሰኑ የህሊናና የፖለቲካ እስረኞችን ለመፍታት ማሰቡን የሚጠቅሱ መረጃዎች የወጡ ሲሆን በአገዛዙ ቁጥጥር ስር ያለው የኢትዮጵያ ሰብአዊ መብት ኮሚሽነርና የቀድሞ ኢህአዴግ ባለስልጣን ብርሃኑ አዴሎ በቅርቡ ወደ ቅሊንጦ ተጉዞ እና አቶ ዮሐንስ በኋላውን ጭምር በማነጋገር አገዛዙ እስራቸውን በፖለቲካ ውሳኔ መፍትሄ ለመስጠት ማሰቡን መናገራቸውን የሚጠቅስ መረጃ መውጣቱን ጠቅሰን መዘገባችን አይዘነጋም። ፍርድ ቤቱ በግፍ ከታሰሩት የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል የምክር ቤት አባሉ አቶ ክርስቲያን ታደለ
በዘለለ በተፈጸመባቸው የመብት ጥቀትና ኢሰብአዊ አያያዝ ለጤና እክል ተዳርገው በተደጋጋሚ ሕክምና ሲከለከሉ የቆዩ ሲሆን ቀዶ ጥገና ካደረጉም በኋላ በተመሳሳይ ቀን ተመልሰው ወደ እስር ቤት እንዲሄዱ መደረጉን በቅሊንጦ አስተዳደር በማረሚያ ቤት ውስጥ ስልጣን ላይ ባለ ግለሰብ አማካኝነት ሕይወታቸው አደጋ ላይ ጭምር መውደቁን እሳቸውና አቶ ዮሐንስ ቦያለው በጋራ ማመልከታቸውን ጠቅሰን መዘገባችን አይዘነጋም። ላለፉት 3 አስርት ዓመታት ራሷን ከሶማሊያ መቃደሾ መንግስት ያገለለችው ሶማሊላንድ ማንም የውጭ ኃይል ከዓለም ካርታም ሊፍቀን አይቻለውም፣ የሚቃጣበንን ማንኛውም ጥቃትን ለመከላከል ዝግጁ ነን ስትል አስታወቀች። በሶማሊላንድ ፕሬዝዳንታዊ ጽህፈት ቤት ውስጥ ሚኒስትር የሆኑት ካዲር ሐሰን አብዲ በኦፊሴላዊ ማህበራዊ ትስስር ገጻቸው ዛሬ እንዳጋሩት የሶማሊላንድ ህዝብ ሰላም ወዳድ ህዝብ መሆኑን ጠቅሰው ነገር ግን ሰላም ማለት ከአጸፋዊ ምላሽ እጅንና እግርን አጣምሮ መቀመጥ ማለት አይደለም ብለዋል። ብዛት ያላቸው የሶማሊላንድ ወታደሮች በምስል አስደግፈው ያቀረቡት ሚኒስትር ካዲር የሶማሊያ መቃደሾ መንግስት የማንኛውንም የውጭ አገራትን በመጋበዝ በስትራቴጂካዊው የኤደን ባህረ ሰላጤ ላይ የበላይ ለመሆን አይቻለውም በማለትም በስም ያልጠቀሷቸው ማንም የውጭ ኃይል የሶማሊላንድ ካርታን ሊፍቁትም አይቻላቸውም፣ አገራችንና ህዝባችንን ለመከላከልና ለመታደግ ዝግጁ ነን። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በተቃራኒው መቃደሾን ከገራ ወይም ከኪስማዩ ጋር ማዋሃድ አልተቻላቸውም ብለዋል። ትርጉም ያለው እና ጠንካራ መከላከያ ሰራዊት ለመገንባትም የሶማሊያው ፕሬዝዳንት ሐሰን ሼክ አልቻሉም። ዛሬም በውጭ ኃይሎች ወታደራዊ ጥበቃ ስር ናቸው። ትርጉም ያለው ምርጫ መካሄድ ያልቻሉት ያሏቸው ፕሬዝዳንት ሐሰን ሼክ መሐመድ በሶማሊላንድ ድንበር አካባቢ ለማዘዝ ይሞክራሉ በማለትም ወቀሳም ሰንዝረዋል። ሶማሊላንድ ሉዓላዊ አገር መሆኗን ዛሬ ላይ እውነታው እያፈጠጠም ይገኛል ያሉት የሶማሊላንዱ ፕሬዝዳንታዊ ሚኒስትር ካዲር ማንም የውጭ ኃይል ይህንን የሶማሊላንድ የአገርነት እውቅና ሊቀይረው አይችልም በማለትም ያስተዳደራቸውን አቋም ገልጸዋል። በርበራ ወደብ የሶማሊላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወይም ኤሮ የትውልድ ቦታ መሆኑን የጠቀሱት ሚኒስትር ካዲር የተባበሩት አረብ ኤሚሬት በሶማሊላንድ በርበራ ጉዳይ ሌሎች ወገኖችም በጥርጣሬ ውስጥ ሲወድቁ ኤሚሬት ግን ከፍተኛ ገንዘብ በማፍሰስ ታማኝነቷን ያረጋገጠች የሶማሊላንድ የክፉ ቀን ወዳጅ አገር በመሆኗ ዛሬም የሁሉም ወገኖች መነጋገሪያ በሆነው በበርበራ ጉዳይ ከወዳጆቻችን ጎን እንቆማለን። የቀን ህልም እናም ደካማ ያሉትም የሶማሊያ መቃደሾ መንግስት የበርበራ ጉዳይን በተመለከተም የሚያወጣው መግለጫና የሚያመጣው ለውጥ ፋይዳ ቢስ ነው ብለውታል። የተባበሩት አረብ ኤሚሬት በውስጥ ጉዳይ ጣልቃ ገብታለች በማለት ሶማሊያም ከአቡዳቢ ጋር ያላትን የኢኮኖሚያዊና ወታደራዊ ግንኙነቷን ማቋረጥን ተከትሎ የተባበሩት አረብ ኤሚሬት ጓዟን ጠቅልላ መውጣት መጀመሯን መዘገባችን አይዘነጋም። በምስራቅ ሊቢያ በሚገኝ አንድ እርሻ ቦታ ቢያንስ የ21 ስደተኞችም አስክሬን በጅምላ መቃብር ውስጥ መገኘቱም ተገለጸ። የሊቢያም የጸጥታ አካላት በአካባቢው የተለያየ አይነትም ስቃያት የደረሰባቸው 10 ስደተኞችን ማግኘታቸውን ጨምረው ገልጸዋል። ሊቢያም ግጭትና ደህንነትን በመሸሽም ወደ አውሮፓ ለማቆራረጥ የሚፈልጉ በ10 ሺዎች የሚቆጠሩ ከሰሃራ በታች የሚገኙ ኢትዮጵያንን ጨምሮ እንደ መተላለፊያ የሚጠቀሙባት አገር ስትሆን ሁለት ስማቸው እንዳይገለጽ የጠየቁ ምንጮች ለሮይተርስ የዜና አገልግሎት እንደገለጹትም በምስራቅ ሊቢያ አብጃድቢያ ከተማ አቅራቢያ በሚገኝ እርሻ ቦታ ላይ የጅምላ መቃብር መኖሩን የሚገልጽ ጥቆማ ከደረሳቸው በኋላ ድንገተኛ ፍተሻ ማድረጋቸውን ለሮይተርስ ገልጸዋል። የእርሻው ባለቤት በቁጥጥር ስር መዋሉንና የጅምላ መቃብር መኖሩን መናገሩን የጸጥታ አካላቱ የገለጹ ሲሆን ስቃያት እንደደረሰባቸው የሚታይ ስደተኞችም ወንዶች፣ ሴቶችና ህፃናትም አግኝተናል፣ ወደ ሆስፒታልም ተወስዷል። እዚያም ሌሎችም ስደተኞች ከነሱ ጋር እንደነበሩና ከዚያም የገቡበትን አለማወቃቸው ተነግሮናል ሲሉ እኚሁ የደህንነትም ምንጭም ለሮይተርስ የዜና አገልግሎት ገልጸዋል። የጅምላ መቃብሩ የተገኘው ከሊቢያም ሁለተኛው ትልቅ ከተማ ባንጋዚ 160 ኪሎ ሜትር ርቀት ላይ ሲሆን አካባቢው በካሊፍ ሀፍታር የጦር ቁጥጥር ስር እንደሆነም ታውቋል። የአገር ውስጥ ደህንነት ኤጀንሲው የጅምላ መቃብሩ መገኘቱን ያረጋገጠ ሲሆን ስደተኞቹም የሞቱበት ምክንያትም ለማወቅ ምርመራ እየተደረገ መሆኑን አክሏል። በነዳጅ ሀብቷ የበለጸገችው ነገር ግን በእርስ በርስ ጦርነትም ሰላም በራቃት ሊቢያ ውስጥ የተባበሩት መንግስታት ባሰባሰበው መረጃ በ100 የሊቢያ መዘጋጃ ቤቶች ውስጥ ካለፈው ነሐሴ እስከ ጥቅምት 2025 የአውሮፓ ቁጥጥር ባሉት ጊዜያት ውስጥ ኢትዮጵያንን ጨምሮ ከ44 አገራት የመጡ ወደ 928839 ስደተኞችን ማስጠለላቸውን ተገልጧል። ይሁን እንጂ እንግሊዝ፣ ስፔን እና
ሴራሊዮን በተባበሩት መንግስታት የሰብአዊ መብት ተቋም ጄኔቫ ውስጥ ባለፈው ወር በተካሄደ ስብሰባ ላይ ስደተኞችም የሚታሰሩበትም የሚገረፉበትም ከዚያም አልፈው የሚገደሉበት ማጎሪያዎች ካምፖችም በሊቢያ ውስጥ እንዲዘጉ ለሊቢያ መንግስት ማሳሰቢያ መስጠታቸው አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።